ዛሬ መንገድ ላይ ያለች ሴት ጋር በመሄድ እቤትሽ ልደር ብዬ እጠይቃለሁ። ታቹ ልደር ቤት ባደር ብዬ ልጠይቅሽ ነው። ምክንያቱም አንደኛው ሰብስክራይበሪ በፍጹም አታደርገውም ብሎ ኮሜንት ያደረገልኝ ነው። ታዲያ ይህንንና ሌሎች ህይወትን ሪስክ ላይ የሚጠሉ ቻሌንጆችም ተሰጥተውኛል። ስዊት ቦክስን አግኝተነዋል። እየገባን ነው አለ ወይ ነው ንቃት። በ5 ስታር ሆቴል ውስጥ ምን መግዛት ወይም ደግሞ ምን ማግኘት የሚቻል የሚለውን ለማየት እዚህ ስካይላይት መተናል ማለት ነው። እናም እነዚህን ቻሌንጆች በ24 ሰዓት ውስጥ ማድረግ እችላለሁ። ቪዲዮን በቪፒኤን በማየት ሰፖርት አድርጉ። ፋይናሊ አሁን ድጋሚ እንግዲህ ይሄንን ቻሌንጅ አረግ ማርያምን የሚሰጠን ቻሌንጅ ምንድነው? እሱና ሃርድ። ስለዚህ የመጀመሪያው ቻሌንጅ ከጆኒ ጋር ፋይት ማድረግ ነው። ልክ እንደገባሁም እነ ጆኒ ትሬኒንግ ላይ ናቸው። ጆኒ ትሬኒንግ ላይ ነው። ማግኘት አልችልም። እንዳየዋቸውም ከባድ ውሳኔ እንደወሰድኩኝ ገባኝ። ምክንያቱም ከሱ ውጪ ራሱ ያሉት ፓወራቸው እጅግ ከባድ ነበር። እናም ጆኒ መጣ። ሰላም ነው። ቪዲዮ ግን like it's recording. ያው ቪዲዮን ከት ያደረኩት ከፕራይቬሲ አንፃር ነው። ከዛም ጆኒን አገኘ ነው እንደን ጆኒ ምን አለኝ? ትሬኒንግ አለኝ። ከዛ በኋላ ደግሞ እዚህ ላይ አሁን ፋይት ማድረግ አለና your idea is good ግን ምናልባት ጀማሪ ስለሆንክ you get injury እኔም በማሰብ ነው። ገብቷቻል? እውነቱን ነው። በሽተኛ ሆኜ ቀረጻ ቻሌንጃችን ከሚያልቅ ከሚቆም ይሻላል ብለናል። ስለዚህ የቀሩት ሁለቱን ቻሌንጆቻችንን የምንሞክራቸው ይሆናል። ነገር ግን ካሚንግ አፕ ላይ እቤቷ ወስዳኝ የምታሳድረኝ ሴት አግኝቼ ነበር። በቃ እሱን አስይዤ ታድራለህ። ማርያም ያውሽ አዎ ከሱ በፊት ግን ወደ ሁለተኛው በ5 ስታር ሆቴል ውስጥ ምን መግዛት ወይም ደግሞ ምን ማግኘት የሚቻል የሚለውን ለማየት እዚህ ስካይላይት መተናል ማለት ነው። ይሄኛው ቻሌንጅ ደግሞ ኮንፊደንስ የሚፈልግ ሆኖ ነገር ግን ትልቅ ሪስክም አለው። ምክንያቱም ስካይላይት ሆቴል በፍጹም ቪዲዮ መቅረጽ አይቻልም። ይሄ 5 ስታር ስካይላይት ሆቴል ነው። ኢቭን አንድ ቦትል ውስኪ እንኳን ከ150 ሺህ ብር በላይ የሚሸጥበት ሆቴል እና ዛሬ ያለኝ 100 ብር ነው። ታዲያ በዚህ 100 ብር እዚህ 5 ስታር ሆቴል ውስጥ ምን ማድረግ እንደሚቻል እናያለን። ነገር ግን እንኳን ለማየት ለመቅረጽ እድል አልተሰጠንም። ስለዚህ ቦታ በመቀየር ለቀረጻው ምቹ የሆነ ቦታ ይሄ ሰው እያሳየ 100 ብር ይዤ መጥቼ ሜኖን እንዳየሁት የልቤ ምት ራሱ ጨመረ። በጣም ነው የሚያስፈራው። ይህስ ሊያባሩን ሙላ ይችላሉ። ምክንያቱም ሜኑ ላይ እንዳየናቸው በጣም ውድ ምግቦች ናቸው እዚህ። እናም ፋይናሊ ቀጥ ብዬ ወጣሁ። አይ ፊል ባድ በ100 ብር ምንም የለም ምንም። ምክንያቱም አንድ ቦትል ውስጥ እንኳን ከ150 ሺህ ብር በላይ ነው። ያው ለማንኛውም እዚህ እንደመጣው ለማረጋገጥ ቆንጆ ፎቶዎች ተነስቻለሁ። በስተመጨረሻም በጉጉት ስንጠብቀው ወደ ነበረው አንድ ሴት ተላጤ የሆነች ሴት ቤት አግኝቼ ማደር ይኖርብኝ። አሁን እየጠየኩኝ ያሉት ሴቶች ኢትዮጵያ ውስጥ ያሉ እኔ እቤታችሁ ልደር ወይ ብዬ ብጠይቃቸው እሺ ይሉኛል? ምክንያቱም እየሞከርኩ ነው። ይሄ ነገር አይ ነው it's hard challenge ግን አምሉል ማን ሊያስቆመኝ ይችላል? ማንም። እንደውም ቻሌንጅን ሃው ማች መወጣት እንደምችል ለማሳየት እነዚህ ቻሌንጆች ላይ ሌላ አዲስ ሩሎችን አደ ማድረግ ይሆናል። እነሱም በ24 ሰዓት ውስጥ እቤቷ የምታሳድረኝ ሴት ካላገኘው ጎዳና የማደር ይሆናል። ይባስ ብሎ ብቻዋን የምትኖር ሴት ካልሆነች በስተቀር በፍጹም ማደር አልችልም። አሁን እዛ ጋር ሴቶች አሉ። እንጠይቃቸው ወይንም ጥያቄ በቃ እንጠይቃቸውና ያመጣው ይመጣል። ጠይቃቸው ፈረወሰ ደግሞ ሊለያዩ ግን እንዳሰብኩት ቀላል ቻሌንጅ አልነበረም። እሺ እናንተ ጥያቄ ጠይቃችሁ ኧረ ተው ልጅ መጠየቅ ከባድ ነው ማለት ነው። በእኔ ቤት እኮ ህጉን ማብዛቴ ቆንጆ ሴት ምናምን ሴት ወንድ ቢሆን እኮ በቃ ጨረስን። ሪጀክት መደረጉ ጭራሽ እየባሰ መጥቷል። ማርያም የመጣው በጣም ነው ሪጀክት ኖርማል። ሰላም ናችሁ? ካሜራ ሮል እያደረገ ነው። አረ ቆይ እሺ ካሜራ ሮል እንዳታረግ ቆይ እሺ። አረ አንድ ጥያቄ። ስለዚህ እስኪ ስቆም ካገኘው ብዬ 1 hour later አረ ነገር ወገን የሚያግዘው ሱታ። አሁንም መናገር የምፈልገው ለቀል የከተትኳቸው ህጎች ይበልጥ እንዲከብድብኝ አድርገውታል። በድንገትም ሌላ ሴቶችን አገኘው። አንድ ራንደም ሴት ጋር ሄደ መንገድ ላይ የምታገኛት ሄደ እቤትሽ ሄደር ወይ ብለህ ጠይቃታለች። በነፃነት ማለት ወንድምነት አይደል ቤታችን ነው
የኔ አንድ ክፍል ቤት ስለሆነ አታድርም። እኔ ወንድሜ ጋር ታድራለህ። ወንድምሽ ቀላል ይዘር የምር ከምር እግዚአብሔር ወንድሜ ምን ችግር አለው? ቆይ አይደለም እኔ ነገር ወንድሜ ጋር ማድረግ ትችላለህ፣ ኖርማል። እሷ ግን አንድ ክላስ ስለሆነ አትችልም። እኔ ጋር ማለት ነው። እኔ ግን ወስጄ ወንድሜ ጋር አሳድራለሁ። የት ነው ወንድምሽ ያሉት? አብረን ነው የምንኖረው እኮ ከሱ ክላስ ታድራለህ። አንቺ ጋር ነው? አዎ እኔ ጋር ሄደህ ከሱ ክላስ ታድራለህ። እና እሺ የምትለኝ ሴት አገኘው። በቃ አይ ኖርማል ነው እኮ ኢትዮጵያዊነት አይደለም። በሚገርም ሁኔታ በትንሽ ሙከራ ቤቷ የምታሳድረኝን አገኘው። አሁን ስልክ ቁጥር እየተለዋወጥን ነው። 09 ልዑል ደውልሻል። ግን በጣም ቢዚ ዩስኮ ላይ አመሰግናለሁ። እሺ ሰምታችሁ የተባለ ሃው እቤቴ ማሳደር ይችላል አለችኝ እኮ። ሃው እንዴ ኢትስ ኢምፖሲብል እኮ ባይ ዘ ዌይ እንዴ ቻሌንጅ ጉዲ አይ እኔ ቻሌንጅ ቀላል። አሁን ሶሪ ይቅርታ፣ ቅድም ከባድ ነው ስላለበት ቀላል ኖ በጣም ቀላል እቺ የማይቻል ነገር የለም። ነገር ግን ትዝ ያላለኝ ነገር ቢኖር የማይሆን ህግ አውጥቼ ነበር። ቻሌንጅን ሃው ማች መወጣት እንደምችል ለማሳየት ብቻዋን የምትኖር ሴት ካልሆነች በስተቀር በፍጹም ማደር አልችልም። ስለዚህ ቻሌንጃችንን አላገኘንም ማለት ነው። አሁን ቀጥታ ማድረግ ያለብኝ ቦታ መቀየር ነው። በጣም ብዙ ሰዓት ሞከር እቺ ማርያምን አሁን የገባኝ የቦሌ ሴት በጣም ከባድ ነው እጂ አክቹሊ የቤታቸው ማለት ነው ወይስ ቤት አላችሁ እንዴ? ምን ችግር ነው? ወንድማችሁ አይደሉ እንዴ? ልክ አካባቢም እንደቀየርኩ ዝናብ ዘነበ። ሎኬሽን ቀይሬ ዋጋ የሌለው ሎኬሽን መቀየር ተመልከቱ። ነገር ግን ዝናቡ ለማቆም 2 ሰዓት በላይ ፈጅቶበታል። እናም ሳላስበው ከምሽቱ 12 ሰዓት ሆኗል። ፋይናሊ መተናል። አክቹሊ ኦሬ 12 ሰዓት ከምናምን ነውና እየፈለግን ነው። ተሪፋይድ ቻሌንጅ ያየሁት ይሄን ነው። በጣም ከባድ። ታዲያ እንዲህ እየለፈለፍኩ አንዲት ሴት አለፈች። እንጠይቃት። እናም ከሁለት አንዷን መርጬ ልጠይቃት ወሰንኩ። በኢየሱስ ስም እሺ ማኒሞ that's the way I go ሚኒ ይቅርታ ሰላም ነው። ይቅርታ ግን ቪዲዮ ግን ሪኮርድ እያደረገ ነው። እሺ እናም በመጨረሻ ስለ ቻሌንጁ ፍርጥ አድርጌ ነገርኳት። ማነህ? ምንድነው? እሺ ለምን ባላለው እሺ ዩቲዩብ ቻናል ዩቲዩብ ቪዲዮ ሰራለሁ፣ ቻሌንጅ ቪዲዮ ነው የሚሰራው። እናም ሌሎችን ስለኔ ማስረጃ ይሆናሉ ብዬ ያሰብኳቸውን ነገሮች በሙሉ ነገርኳት። አንቺ ጋር ማደር የሚችል አይነት ምን ጋራንቲ ያለኝ አንተ እኔ ጋር ስትሳደብ? ኤቭሪባዲ ሴይስ ማንም ማለት ይችላል ጥሩ ሰው ነኝ። ሃው እንዴት ነው ማምለክ? ከምላችሁ በላይ እቤቷ የምታሳድረኝን ሴትን ማግኘት ቢከብድም የዚህች ልጅ ጥያቄ ደግሞ ሞር እያወዛገበኝ መጥቷል። እሺ በምን ጋራንቲ እንስጣት? ካሜራማን ላሲስ አይ ኖ ካሜራማን ላሲስ እና ይሄ ኮንቨርሴሽን ለ15 ደቂቃ ሙሉ ሲደረግ ከቆየ በኋላ አብራችሁ ነው ሁለታችሁ ናችሁ? አይ ካሜራማን ያባረዋል። ኦኬ አይ ማስያዝ ከፈለግሽ ካሜራማን ያስይዛል። አይ ካሜራማን አያስፈልግም እንትን ደግሞ ካሜራውን አባርና እኔ ራሴ ሰልፊ ሻት ማድረግ አይቀርም። በቃ እሱን አስይዤ ታድራለህ። ማርያም ያውስ አዎ ስሜ ማን ነው ግን እዚህ ልጅ? ነገር ግን ይሄ በኤዲተር ተቆርጦ ነው እንጂ በጣም ረጅም ንግግር ነበር ያደረግነው። እናም ፋይናሊ የራንደም ሴት ቤት ውስጥ ልንገባ ችለናል። ፋይናሊ አላቅም እንግዲህ ውስጥ ማን እንዳለ ወደ ውስጥ ገብታለች። አላቅም ሶሪ እንግዲህ የሰው ቤት ነው የገባሁት። ያው ከፕራይቬሲው አንጻር ፊቷና ቤቷን ልንሸፍነው ብንገደድም ነገር ግን እቤቷ ገብተን ከብዙ የእራትና የሙቪ ፕሮሰስ በኋላ የራሴን ብርድ ልብስ ተሰጠኝ። ቆይ እንዴት በአንድ እሺ ልትል ቻለች የሚል ስጋት ከገባችሁ እስኪ ኤዲት ከተደረጉት ቪዲዮዎች ጎትቼ ጥያቄዎቹን ላሰማችሁ። አየህ ታይሚንጉ ነው አንተ እንደውም ያከበደብህ። አዎ ማታ ሆና ማታ ነው ታጥቆ የጀመርኩት። አስሮ ዞር የነበረው ኤቭሪዋን ሪጀክት አንድ ልጅ ብቻ ሻለች። እሷ ሻለች ወንድሜ እኔ አቤት ታድራለ ግን ከወንድሜ ክፍል ታድራለች። ቻሌንጁ ደግሞ ወንድሟ ክፍል ማደራችን 50-50 አይሳ አንድ ሳል ነው እኮ ባይዚ ይሄንን ቻሌንጅ ካላደረኩ ጎዳና አዳሪ አቤት ማደር አልችልም። ይሄን ቻሌንጅ ሊትራሊ አንዷኛዋ ሴት ቤት ካላደርኩኝ ጎዳና ማደሬ። ይሄን ቻሌንጅ ካልሰራ እኔ እንዲህ ካልኩ በቃ ቆበ እንደዚህ ጎዳና ማደሬ። ቤት መተኛት አልችልም፣ መኪና ውስጥ መተኛት አልችልም።
ውጪ ጎዳና ነው ማደር ያለብኝ። ቃልህን ታከብራለህ ማለት ነው። አየህ? አዎ ቴንክ ዩ አመሰግናለሁ። ምን ማለት ለቃል ያለህን ታማኝነት ደግሞ አየሁታውን በቻሌንጅ ይሄንን እኔ እምቢ ካልኩ እዚህ ጎዳና ማደር ነው። እንደዚህ ወደዛ ወደዚህ ያልኩ መልካም ሰው ሴት ባለፈች ብትለጠይ ስለለሳት ምስኪን ፖስ ላለ ማደር ማደር ስለስፈቀሽ እሺ ትክክ የምር ያው ቦሉት በጣም እና ይሄንና ሌላ ብዙ ጥያቄዎችን አልፌ ነበር ቤቷ ያደርኩት። ነገር ግን ምን ዋጋ አለው? ቤቷ ማደር እንደ ቻሌንጅ ብቀበለው፣ ነገር ግን እኔ ሰው ቤት ማደር በጣም ይከብደኛል። በጣም ከባድ ነገር እንቅልፍ እስከሚወስዳችሁ ያለው ሰቀቀን በኢየሱስ በጣም ከባድ ነው። እና ኤቭሪዋን ተኝቷል። አሁን ከሌሊቱ 7 ሰዓት ካሰው እንቅልፍ አልወስድም ማለት በጣም ተከላበጥኩ። ቻሌንጁን አሸንፊያለሁ ለማለት ነው። እናም ቻሌንጁን አሸንፊያለሁ። ነገር ግን ጠዋት ስነሳ አጠገቤ ጋር በትንሽ ስቲክ ኖት ይህን ለጥፋልኝ ነበር የሄደችው። ስለዚህ እኔም ደንግጬ ከቤት ወጣሁ። ቻሌንጁን ኮምፕሊትድ አድርገናል። አንድ ስቲክ ኖት ለጥፋልኝ ይላለች። ስለዚህ ያው እንደምታዩት ፍቴ ራሱ ይህንን ቻሌንጅ ኮምፕሊትድ አድርጌዋለሁ ማለት ነው። በዚህ ቪዲዮ ላገዛችሁ ለተባበራችሁ ቴንክ ዩ ሶ ማች። 10,000 ሰብስክራይበር በቅርቡ ሰብስክራይብ